وأشهد أن لا إله إلا الله هو الملك القدوس السلام وأشهد أن محمدًا عبده ورسوله أفضل من صلى وحج وزكى وصام صلى الله عليه وعلى آله وأصحابه البررة الكرام وعلى التابعين لهم بإحسان ما تعاقبت الليالي والأيام وسلم تسليما كثيرا أما بعد فيا أيها المؤمنون اتقوا الله واحمدوه أن أكمل لكم الدين وأتم عليكم النعمة نعم أنعم علينا بصيام شهر رمضان أنعم علينا بصيام شهر رمضان وبقيامه ثم بإتباع 6 من شوال اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك إخوة الإيمان المؤمن لا يشبع من الخير حتى يكون منتهاه الجنة وقد قال الله تعالى لنبيه الكريم فإذا فرغت فانصب وإلى ربك فارغب عباد الله الله سبحانه وتعالى بنيا لا يوالو ጸጋ ለኛ የሰጠን ችሮታ ስፍር ቁጥር የለውም አላህ Subhanahu Wa Ta'ala ዲናችንን የተሟላ አድርጎ ጸጋውን በእኛ ላይ አላህ አፍስሷል አላህ ትናንትና ለረመዳን ጾም አድርሶን ረመዳንን ጾመናል ለይሉን ቆመናል አላህ Subhanahu Wa Ta'ala ይቀበለን ጾማችንን አላህ Subhanahu Wa Ta'ala መቅቡል ያድርግልን የቆምነውንም አላህ ከንቱ አያስቀርብን ይሄንን እድል ከሰጠን በኋላ ደግሞ እንደገና ሸዋልን 6 ቀን እንድንጾምም አላህ Subhanahu Wa Ta'ala በሩን ከፍቶልናል ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን ጾሞ ከዚያም ከሸዋል 6 ቀን ያስከተለው ሰው አመቱን በሙሉ እንደ ጾመ ይቆጠራል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም አብዛኛው ሰው ሸዋልን እየጾመ ነው ዛሬ ምናልባትም 5ኛው ቀን የደረሰ ሰው ይኖራል 3 ቀንም የጾመ 2 ቀንም የጾመ ሊኖር ይችላል እንደማንም ሸዋልን መጾም ሱና ነው ሙስተሐብ ነው ዋጂብ አይደለም አንዳንዱ ሰው ከረመዳኑም የበለጠ አክብዶ የሚያየው አለ ይሄ በርግጥ ስተት ነው ይሁንና ግን ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን 10ን ወር እንደሚሸፍን አልሐሰነቱ ቢዐሽሪ አምሳሊሃ መልካም ስራ በ10 ይባዛል ተብሏል 30ው ቀን የ10ን ወር ይሸፍናል 6ቷ የሸዋል ቀን ደግሞ የ2 ወር አጅርን ይሸፍናል ይሄን ያደረገ አመቱን በሙሉ እንደጾመ ይቆጠራል ብለዋል ጅምሁሩል ዑለማ 6ቱን ቀን መጾም ይወደዳል ብለዋል ሻፊዒዎችና ሐናቢላዎች ኢዱ እንደወጣ በማግስቱ ጀምሮ አከታትሎ መጾሙ የተወደደ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አትኡደቱ في كل شيء خير ዝግ ማለት በሁሉ ነገር ላይ ይወደዳል الا في عمل الاخره የአኺራ ስራ ሲቀር ብለዋልና وعجلت اليك ربي لترضى እንዳሉት ሙሳም ጌታዬ ወዳንተ የተጣደፍኩት እንድትወድልኝ ነው ብለዋል ቶሎ ማስቸኮሉ የተወደደ ነው ብለው በጊዜ መጀመሩን ያበረታታሉ ሐነፊዮች ደግሞ ዘግየት ብሎ ቢጀምረው 3 ቀን ኢዱን ካሳለፈ በኋላ ከዚያ በኋላም ቢያደርገው ችግር የለውም ብለዋል እንደማንም ረመዳንን ጾሞ ከዚያ በኋላ 6 ቀን ያስከተለው ተብሏል የግድ ነው አከታትሎ መጾም ሸርጥ አይደለም አላህ ይሄንን እድሉን ሰጥቶናል እንግዲህ ይሄ የአላህ Subhanahu Wa Ta'ala ተውፊቅ ነው ሙእሚን የሆነ ሰው መቼም ቢሆን ከኸይር ነገር አይጠግብም ሙእሚን ከኸይር የሚጠግበው እቺን ዱንያ ለቀው ሲሄድ ብቻ ነው አላህ ጋር የተፈራረምነው ኮንትራት ለአንድ ወር አይደለም ከአላህ Subhanahu Wa Ta'ala ጋራ እስትንፋሳችን እዚች ምድር ላይ እስኪያልቅ ድረስ ነው ቃል የተጋባ ነው አላህ ቁርአን ላይ ያለው ወዕቡድ ረበከ حتى يأتيك اليقين እርግጠኛው ሞት እስኪመጣህ ድረስ ጌታህን አላህን Subhanahu Wa Ta'ala ተገዛ ነው ያለው ረመዳን ላይ ሞቅ አድርገነው ሸዋልንም ጾመን ከዚያ በኋላ ሰላት የምንተው ሰዎች አለን ሱብሃንአላህ የሚገርመው ማለት ነው ይሄ አላህ ቁርአን ላይ ወላ ተኩኑ ከለቲ ነቀضت غزلها
من بعد قوة أنكاثا እንደዛ ሴትየዋ ፈትሏን ፈትላ አጠንክራ ከሰራች በኋላ መልሳ እንደምትተለትለው መካ ላይ እንደነበረችው ቂሏ ወይዘሮ አትሁኑ ወላ ትብጢሉ አዕማለኩም ብሏል ስራችሁን አታበላሹ ነው አልአዕማሉ ቢልኸዋቲም ነው ስራ አላህ Subhanahu Wa Ta'ala ዘንድ የሚመዘገበው መጨረሻው ሲያምር ነው ተቀባይነት የሚኖረው እስቲቃማ ያስፈልጋል አላህ እስቲቃማውን ይስጠን አላህ በዲናችን ላይ የምንጸና አላህ ያድርገን እስከ መጨረሻው ድረስ በእስልምና ላይ አላህ አኑሮ በኢማን ይግደለን አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን ታዲያ ሙእሚን ከኸይር ነገር አይጠግብም አሁን ያለንበት ተጨባጭ አሁን ያለንበት የሐጅ ወራት ውስጥ ነው ያለነው የሐጅ ወራቶችን አላህ አልሐጁ አሽሁሩ ማዕሉማት ብለዋል ሐጅ የታወቁ ወራቶች ናቸው فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج ብሎ ነው ያስቀመጠው የሐጅ ወራቶች ይታወቃሉ ከሸዋል ይጀምራል ሸዋል ዙልቂዕዳና የዙልሂጃ 10 ቀናቶች ወይም እስከ 13 ድረስ ያሉት የሐጅ ወራቶች በመባል ይታወቃሉ አሁን እንግዲህ ረመዳንን ሸኝተን የሐጅ ወር ላይ ነው ያለነው እኛ ከአንዱ ስራ ወደ ሌላው እንድንሸጋገር ነው ለነብዩ ሰለላሁ ዐለይሂ ወሰለም አላህ فاذا فرغت فانصب والى ربك فارغب አንዱን ስራ ሲጨርስ እፎይ ብለህ አትተኛ ወደ ሌላ ስራ ተሸጋገር ነው ያላቸው ከዛ በኋላ ውጤቱን ከአላህ ከጅል ነው ያላቸውና የምንገኘው እንግዲህ የሐጅ ወቅት ላይ ነው አላህ Subhanahu Wa Ta'ala ሐጅ አድርጉ ብሎ አዞናል በተለይ አሁን ባለንበት ሰዓት ሐጅ ምናልባት ብሩ ካልሆነ በስተቀር መንገዱ በጣም ቀላል የሆነበት ዘመን ላይ ነው ያለነው ድሮ ሐጅ የሚሄዱ ሰዎች ከባድ አደጋ ነበር ብዙ ኪሎ ሜትሮችን ያቋርጣሉ ምናልባትም መንገድ ላይ ሊሞቱ በሽፍታ ሁሉ ጥቃት ሊደርስባቸው ሊገደሉ ይችሉ ነበር መንገዱን ከባድ ነው አንድ ሰው ለሐጅ ከተነሳ ገና 3 ወር 4 ወር እየቀረው ነው ጉዞ የሚጀምር የነበረው ዛሬ ግን ምናልባት ከአዲስ አበባ ተነስተህ ጅዳ ኤርፖርት ለመድረስ 2 ሰዓት ገደማ ነው ቢፈጅብህ አላህ Subhanahu Wa Ta'ala ሐጅን በጣም ቀላል ገር አድርጎታል አውሮፕላኖች አሉ ሰዎች በመኪና ሐጅ ያደርጋሉ በመርከቦች ሐጅ ያደርጋሉ ይሄ ሁሉ የአላህ Subhanahu Wa Ta'ala ኒዕማ ነው አላህ Subhanahu Wa Ta'ala ሐጁን ቀላል አድርጎታል ታዲያ ይሄንን ጸጋ አላህ Subhanahu Wa Ta'ala ሲሰጠን በተግባርም ጭምር የአላህን ግዴታ በራሳችን ላይ ያደረገብንን በመወጣት ምስጋናችንን ልንገልጽ እድሉን ልንጠቀምበት ይገባል አላህ Subhanahu Wa Ta'ala በሙስሊሞች ላይ ሐጅን ዋጅብ አድርጓል የሐጅን ጉዳይ ዛሬ የምናነሳበት ምዝገባው በጊዜ ነው መጀመር ያለበት ምናልባት ታስታውሱ ከሆነ ረመዳን መግቢያ አካባቢ ላይ ነው ስለ ሐጅ እየተነሳ የነበረው አሁንም የሐጅ ምዝገባ ዘግተናል ተብሎ ነበር አሁንም በአዲስ መልኩ ተከፍቷል በርግጥ የዘንድሮ ገንዘብ ያገራችንን የከረንሲ የምንዛሪ ዋጋ ተከትሎ አምና ከነበረው ከፍ ብሏል በጥፍ ጨምሯል ማለት ይቻላል ምናልባትም በትክክል መታወቁ ከሆነ ምንዛሪው አምና 57 ብር ገደማ $1 የነበረው በአሁኑ ሰዓት ወደ 130 ምናምን አካባቢ ተሻግሯል ወደ 80 ብር ነው የጨመረውና ይሄ እንግዲህ ምንም ማድረግ አይቻልም ድሮ ምናልባትም የሄዱ ሰዎች ከ10,000 ብር ባነሰም አድርገዋል አላኩል ያል እየባሰ እየጨመረ ነው የሚሄደው እንዲህ አይነቱ ነገ ይቀንስልናል ብለን ሳንዘናጋ ማለት ነው እኛ ገንዘብ ካለን ገንዘብ ያለን ሰዎች ሐጅ የማድረግ ግዴታ አላህ ጥሎብናል ለሐጅ ሽሩጦች እስከተማሉ ድረስ አንድ ሰው ሙስሊም ከሆነ አካለ መጠን ከደረሰ አእምሮው ጤናማ ከሆነ ሐጅ ደርሶ እስኪመጣ ድረስ ለሱና ለቤተሰቦቹ የሚሆን በቂ ገንዘብ ካለው ለራሱ የመጓጓዣና ስንቁን ከቻለ ሐጅ የማድረግ ግዴታ አላህ Subhanahu Wa Ta'ala ጥሎበታል ቁርአን ላይ ወሊላሂ ዐለ الناس حجul በይቲ ለአላህ በሰዎች ላይ ሐቅ አለው ብሎ ነው ያስቀመጠው ቤቱን እንዲጎበኙለት من استطاع اليه سبيلا ብሎ ወደዛ መንገድን በቻለ ሁሉ ብሎ ነው አላህ ያስቀመጠው ሐጅ አቅም ያለው ችሎታው ያለው ያላደረገ ሰው ኩፍር ላይ ወድቋል ብሎ ነው አላህ ወመን ከፈረ فإن الله غني عن العالمين ገንዘቡ አቅሙ ያለው ይሄንን የሚያስተባብል አልሄድም የሚል ሰው ካለ አላህ ከዓለማት የተብቃቃ ነው ብሎ አስቀምጧል ኢብራሂም አለይሂ ሰላም ካዕባን ከገነቡ በኋላ ተጣራነ የተባሉት ወአذن في الناس بالحج ለሐጅ ተጣራ ሰዎች ይሄን ቤት እንዲጎበኙ ኢብራሂም ያኔ ጌታዬ ድምጼ ደካማ ነው እዚህ ምድረ በዳ ውስጥ ነው ያለሁት
አይሰማም ድምጽ ሲል ከፍ ያለ ቦታ ላይ ውጣና ተጣራ አለይከ ንዳ وعلينا البلاغ ያለው አንተ ብቻ ተጣራኛ እናደርስልሃለን ያላቸው ኢብራሂም ተጣርተዋል ስትጣራ ያእቱከ ሪጃላን وعلى كل ضامر በእግራቸውም በከሱ ግመሎችም ሆነው ያእቲነ من كل فج عميق ከዓለም ጫፍ ከሩቅ ስፍራ ከየቦታው ይመጣሉ ብሎ አላህ Subhanahu Wa Ta'ala በቁርአን ላይ አስቀምጧልና ሐጅ የሚባለው ነገር እንግዲህ ከእስልምና ማዕዘናቶች አንዱ ትልቁ ማዕዘን ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢስላም በአምስት ነገሮች ተገንብቷል ብለው ከአምስቱ አንዱ ሐጅ ብለው ነው ያስቀመጡት ጅብሪል አለይሂ ሰላምም ስለ እስልምና ሲጠይቃቸው እስልምናን አምስቱን ሲቆጥሩ وتحج البيت إن استطعت إليه سبيلا ከቻልክ ወደ ቤቱ መሄድ ያንን ቤት የመጎብኘት ግዴታ አለብህ ብለው ነቢያችን አስቀምጠዋል ነቢያችንም ሰዎችን ሐጀተል ወዳእ ላይ ሰዎች ሆይ አላህ ሐጅን ግዴታ አድርጎባችኋል ሐጅን አድርጉ ብለው አዘዙ በየአመቱ ነው ወይ ብሎ አንዱ ሲጠይቃቸው አዎ ብሎ ኖሮ በየአመቱ ግዴታ ይሆንባችሁ ነበር ነገር ግን በህይወት ዘመናችሁ አንዴ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋልና የሐጅ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሐጅ ተጣደፉ አንዳችሁ ነገ ምን እንደሚያጋጥመው አያውቅም ለሚመጣው አመት ከአፈር በታች ይሁን አንዳችን ከመሐከል ገንዘብ ያለው ሰው ወይ ከአፈር በላይ ይሁን አላህ ብቻ ነው የሚያውቀው ስለዚህ ወደ ሐጅ ተጣደፉ ምን እንደሚያጋጥማችሁ አታውቁም ብለዋል ሐጅ ያሰበ ሰው ይቻኮል ሊታመም ይችላል ለመጓጓዣ ያዘጋጀው ገንዘቡ ወይም ፍራንኩ ሊጠፋበትም ይችላል ሐጃም ሊገጥመው ይችላል ብለው ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም እንደው ግልጽ የሆነ ምክንያት የሌለው ሰው አሉ ወይም ደግሞ ከልካይ የሆነ በሽታ ወይም ከሀገር እንዳይወጣ ባለስልጣን እስካልከለከለው ድረስ አንድ ሰው ገንዘብ ኖሮት ሀብት ኖሮት ሐጅ ካላደረገ ቢፈልግ ይሁዳ ቢፈልግ ነሷራ ሆኖ ይሞት ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ያከፍራል ማለት ነው ከኢስላም ያስወጣሃል ይያሉ ነው አልይም ይህንን ይዘው ስንቅና መጓጓዣ ያለው ወደ አላህ ቤት ሊያደርሰው የሚችል ሰው ሐጅ ካላደረገ ቢፈልግ ይሁዳ ቢፈልግ ነሷራ ሆኖ ይሞት ብለዋል ዑመርም በአንድ ወቅት ላይ አሳሾችን ላሰማራ አስቤ ነበር በየከተማው በማስተዳድረው አገር ውስጥ ሀብት ገንዘብ ያለውን ሰው በሙሉ ቼክ እንዲያደርጉልኝ እንዲያጣሩልኝ ሀብት ገንዘብ ኖሮት ሐጅ ያላደረገን ሰው ግብር እንዲጥሉበት ግዴታ እንዲያደርጉበት ለደነግግ አስቤ ነበር ማሁም ቢሙስሊሚን እነዚህ ሰዎች ሙስሊሞች አይደሉም ነው ያሉት ዑመር ኢብኑ አልኸጣብ ታዲያ ሐጅ የሚባለው ነገር እንግዲህ ይህን ያህል የጠበቀ ግዴታ ነው በሐጅ እንደ ትርፍ ነገር የምናየው ሳይሆን ሸሪዓው ያስቀመጠብን ግዴታችን መሆኑን መዘንጋት የለብንም አንዳንድ ሰዎች ሁሉ ገንዘባቸው ሲትረፈረፍ መጨረሻ ላይ ሐጂ ለመባል አይነት ለቅጽል ስም ወይም ደግሞ የሆነ ወቀሳን ለመከላከል በሚል የሚሄድ አለ ይሄ ግን ልክ እንደ ሰላት እንደ ጾም እንደ ዘካ ነው ሐጅም ግዴታነቱና ይሄንን አላህ በህይወት ዘመናችን የሰጠንን አጋጣሚውን ልንጠቀምበት ይገባል የሚመጣው አመት ላንደርስ እንችላለን ይሄን ቤት መጎብኘት ትልቅ ክብር ነው ላንተ አላህ Subhanahu Wa Ta'ala ዘንድ ነው የምትሄደው ያ አላህ Subhanahu Wa Ta'ala ልኡክ ነው የምትሆነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ الغازي في سبيل الله በአላህ መንገድ ላይ የሚዘምት ዘማች ሐጅና ዑምራ የሚያደርጉ ሰዎች ያ አላህ Subhanahu Wa Ta'ala ልኡካኖች ናቸው አላህ ጥሪ ጠራቸው ጋበዛቸው ለጥሪው ምላሽ የሰጡ ናቸው ወሰአሉ እዛ ሄደው ደግሞ ሲለምኑት የሚፈልጉትን ነገር ሁሉ ይሰጣቸዋል الحج والعمار وفد الله አሉ ሐጅና ዑምራ የሚያደርጉ ሰው የአላህ ልኡካኖች ናቸው እንደአውሁ ዱዓ ቢያደርጉ ዱዓቸውን ይሰማል استغفار ቢያደርጉ አላህ ይምራቸዋል ተብሏል ይሄ የትም ሳይሆን የምትሄደው ወደ አላህ Subhanahu Wa Ta'ala ዘንድ የምታደርገው ጉዞ ነው ሐጅ ስታደርግ ይሄን ቤት የጎበኛሉ ሄዶ የብልግና ንግግር ሳይናገር ከብልግና ታቅቦ እንደዚህ አመጽ ተግባር ሳይፈጽም በአግባቡ ሐጁን ሰርቶ የመጣ ሰው እናቱ እንደወለደችው ቀን ንጹህ ሆኖ ይመለሳል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ይሄ አንዳንዱ ሪዋያ ላይ ይሄን ቤት የመጣ ካዕባ የደረሰ ሰው ብልግና ሳይፈጽም የአመጽ ተግባር ሳይፈጽም ጭቅጭቅ ንትርክ ውስጥ ሳይገባ የተመለሰ ሰው እናቱ እንደወለደችው ሆኖ ይመለሳል ሐጅና ዑምራን ያከታተላችሁ አድርጉ ድህነትንና ወንጀላችሁን ከናንተ ላይ ያባራሉ ልክ
ወናፍ ወይም እሳት የወርቅን የብርን ቆሻሻ እንደሚያስወግደው الحج المبرور ليس له الجزاء الا الجنه ነው ያሉት ትክክለኛ ሐጅ ጀዛው ጀነት ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም አስቀምጠዋልና ወደ አላህ Subhanahu Wa Ta'ala ቤት ሐጅ ማድረጉን ግዴታ ካሁኑ ነው መዘጋጀት ራሳችንን ማዘጋጀት ያለብንና አላህ ሐጅን የወፈቀው ሰው ይህንን እድል ስለሰጠው ሊደሰት አላህን Subhanahu Wa Ta'ala ሊያመሰግን ይገባል ቁል بفضلله وبرحمته فبذلك فليفرحوا هو خير مما يجمعون ነው የሚለው አላህ Subhanahu Wa Ta'ala በአላህ ችሮታ እዝነት ተደሰቱ ነው የሚለው በዚህ ሊደሰቱ ይገባል ዱንያ ላይ ከምትሰበስቡት ሁሉ የሚበልጥላችሁ አላህ Subhanahu Wa Ta'ala የሰጣችሁን ስጦታ ወደ መሬት ስታወርዱ ስትተገብሩት ነውና ሐጅ ትልቅ የአላህ Subhanahu Wa Ta'ala ስጦታ ነው እድሉ እንዳያመልጠን ምናልባት ዘንድሮ የተመዘገበው ሰው ራሱ ብሩ ከፍ ብሎ ነው መሰለኝ ጥቂት ነው ቁጥሩ ነገር ግን ምናልባት እስካሁን ወደ 5000 ሰው ገደማ እንደተመዘገበ ሰምተናል አምና ወደ 12000 ነው ካቻምና ወደ 15000 ሰው ነው የኢትዮጵያ ኮታ እስከ 50000 ድረስ ይደርሳል ሌሎች ሀገሮች በ5 አመት ለመድገም የሚፈልግ ሰው እንኳን አንድ ጊዜ ነው እድል የሚያገኘውና እኛ አገር ግን እንደፈለግን መደጋገም የምንችልበት እድሉ ስላለን እድሉ ያለን ሰዎች እቺ ዱንያ ጠፊ አላፊናትና ቶሎ ተመዝግበን ወደ አላህ Subhanahu Wa Ta'ala ቤት እንድንሄድ ጥሬና አቀርባለሁኝ بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله إمام المتقين وقائد الغر المحجلين صلى الله عليه وعلى آله وأصحابه وسلم تسليما كثيرا إلى يوم الدين أما بعد أيها الإخوة إن الحج ركن عظيم من أركان الإسلام كما قلنا سابقا ولكي يكون الحج حجا مبرورا ومقبولا من الله فلا بد للحاج أن يؤديه على الوجه الذي شرعه الله وأن يحافظ على شروطه وأركانه ويؤدي مناسكه ويحج كما حج رسول الله صلى الله عليه وسلم كما قال النبي صلى الله عليه وسلم خذوا عني مناسككم إخوة الإيمان حجاتن እንግዲህ ብዙ ገንዘብ አውጥተን የምንደክምለት የምንለፋው ሐጅ መብሩር እንዲሆን የምንፈልግ ከሆነ ትክክለኛ ሐጅ ሆኖ አላህ ዘንድ ተቀባይነት ማግኘት የምንፈልግ ከሆነ ሐጃችንን ሸሪዓው በሚፈልገው መልኩ ማከናወን አለብን ነብያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ እኔ ከዚህ በኋላ በመድር ላይ ላልኖር እችላለሁ ላታገኙኝ ትችላላችሁ لعلي لا ألقاكم بعد عامكم هذا كذي عمت بولا لنجناኝ እንችላለን ስለዚህ ሐጅ አደራረጋችሁን የኡምራ አደራረጋችሁን ከኔ ያዙ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ለሐጅ የሚነሳ ሰው ይህን ያህል ገንዘብ የሚያወጣ ሰው የግድ የሐጅን አርካኖቹን ሹሩጦቹን ዋጂባቶቹን ግዴታዎቹን ሁሉ ገባ ማወቅና መጠበቅ ይኖርበታል የሐጅን አህካም ሳያውቅ የሐጅን ሹሩጥ ሳያውቅ የሐጅን ግዴታዎችን ሳያውቅ محظورات الإحرامን ሳይረዳ አንድ ሰው ሐጅ ውስጥ የሚሄድ ከሆነ ዝም ብሎ በጊዜው ተጫውቶ ሐጁን በአግባቡ ሳይከውነው ሊመጣ ይችላል ይሄ ደግሞ ኪሳራ ነው የሚሆነው ማለት ነው ገንዘቡንም ከስሮ ጊዜውንም አቃጥሎ ስለዚህ ሐጅ የሚፈልግ ሰው ዑለማዎች ጋር ቁጭ ብሎ በአግባቡ ሐጅ እንዴት እንደሚደረግ ማወቅ መቻል አለበት መጠየቅ አለበት ወይም ደግሞ የተጻፉ በዚህ ዙሪያ የተዘጋጁ መጽሐፎችን ካሴቶችን እነዚህ ነገሮችን በሚገባ መመልከት አለበት አቅም የሰጠው ሰው ደግሞ ዑለማ ይዞ አብሮ ሐጅ ታስደርገኛለህ ብሎ የአንድ ዑለማ ከፍሎ በተለይ ሐጅ ማድረግ የማይችሉ ዑለማዎችን ይዞ ቢሄድ ትልቅ አጅር ነው የሚያገኝበትና በእንደዚህ አይነት መልኩ ማድረግ ይገባናል ኢባደላህ اتقوا في حجكم واحذروا المحظورات الا صلوا وسلموا على خير خلق الله محمد بن عبد الله كما امركم الله حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان
وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم اللهم تقبل منا القليل واعف عنا الكثير ولا تأخذنا بالتكسير غفرانك ربنا وإليك المصير اللهم وفقنا لحج بيتك الحرام أعواما عديدة وأزمنة مديدة واجعل حجنا حجا مبرورا وسعينا سعيا مشكورا وتجارتنا تجارة لن تبور عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه يزدكم ولذكر الله أكبر والله يعلم ما تصنعون